እንግዲህ ስቲል ነው ቀጥሏል እስከ ቬሎም ደርሷልና እኔ ሴትዮ አለቃት ይሄንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ቬሎ ለብሼ እመጣለሁ። የሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ ያዩ ቬሎን ቆዳድጄ ጥለዋለሁ። ኢትዮጵያዊቷ አትሌት ህይወቷ ማለፉ ተሰማ። በአገራችን የማራቶን ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮዎችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ለቃችሁን ደግሞ ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች ዛሬ መጀመሪያ ማሰማችሁ ቪዲዮ ምንድነው? አመስጋኝ መሆን አለብን። ሁሉ ጊዜም ቢሆን እግዚአብሔር ይመስገን ማለት አለብን። አማራሪ ሰው መሆን የለብንም እየተባለ ነበረ። ቪዲዮ ላይ ተመለስ። በየቀኑ አመስጋኝ መሆን የአእምሮ ደስታንና እንዲሁም ደግሞ የህይወት እርካታን እንደሚያሳድግ ጥናት አመላክቷል። አመስጋኝነት የትልቅነት መገለጫ ነው ይባላል። እስኪ ሁላችሁም ተመስገን እያላችሁ ኮሜንቱን አጥለቅልቁት። ለተደረገላችሁም ላልተደረገላችሁም ፈጣሪያችሁን ተመስገን እያላችሁ አመስግኑት። ይህ ቪዲዮ ለሚያመሰግነውም እንዲሁም ደግሞ ለሚያማርረውም ጓደኛችሁ ሼር አድርጉለት። የሳይኮሎጂ ጥናቶች እንደሚያሳዩት ከሆነ ታዲያ በየቀኑ ለትንሽ ነገሮች እንኳን አመስጋኝ መሆን የስትረስ መጠንን ይቀንሳል፣ እንዲሁም ደግሞ የአእምሮ ሰላምንም ያሳድጋል፣ ግንኙነቶችን ያሻሽላል፣ እንዲሁም ደግሞ አዎንታዊ አስተሳሰብን ያበረታታል። ታዲያ እናንተስ በዚህ ጥናት ምን ያህሎቻችሁ ተስማማላችሁ? ከተስማማችሁ ፈጣሪያችሁን ተመስገን እያላችሁ ሁልጊዜም አመስግኑት። ስኖ ቤተሰቦች በእውነት እጅግ በጣም እግዚአብሔርን በማንኛውም ቦታና በማንኛውም ጊዜ ላይ ማመስገን እንዳለብን የሚያሳይ ጊዜ ነው። አይተን የተመለስ ነው። እግዚአብሔር ይመስገን ማለታችንም ኮሜንት ላይ አንርሳ። ወደ ቀጣይ ቪዲዮ በቀጣይ ደግሞ ማሳያችሁ ቪዲዮ ነው ቤተሰቦች በታላቅ ድምቀት የልደታ ማርያም ቤተክርስቲያን ላይ እጅግ በጣም እንዲሁም ደግሞ የእስልምና እምነት ተከታዮች የሆኑ ወጣቶችም ፕሮግራሙ ላይ አስገራሚ ነገሮችን እያሳዩ ነበር። ቪዲዮ ላይ ተመለስ። ልደታ ነበረች ቅዳሜ ዓርብ ዕለት ማምሻውን ጀምሮ ይሄ ልጅ ቪዲዮዎቹ በጣም እየተመላለሱ ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። ከወደድካት እኛም እንዳንተ እንወዳታለን። አትወዳትም ሸትክን ነው፣ አትወዳትም ቀልድ ነው። የልደታ ቀን በልደታ ማርያም የተገኘው የልደታ ሰፈር ልጅ የእስልምና እምነት ተከታይ ከዋዜማው ጀምሮ ፕሮግራሙ እስኪዘጋጅ ከዋዜማውም ጀምሮ በዓሉ ከተከበረ በኋላ ትላንትናም ጨምር ድረስ ማለት ነው በሚያልፍበት መንገድ ኦርቶዶክሳውያን ምዕመናን በሚያልፍበት መንገድ ላይ እያጎረሱ እየመረቁ ሸኙታል። ይህን ወጣት የእስልምና እምነት ተከታይ ነው። ልደትዬን ከናንተ ጋር ነው ማከብረው እያለ በየዓመቱ ቪዲዮ ይሰራል። የስቅለት ዕለት የተለያዩ ፕሮግራሞችን ይሰራል። በነገራችን ላይ መሬት ያለው እውነት ይሄ ነው። ማህበራዊ ሚዲያ ላይ ያለው ጮት ደግሞ ጦርነት ነው። ጦርነት የሚጀምረው በምንድነው አሉ? በምላስ። ስለዚህ በጦርነት እንዳይጀመር በተግባር ያሉትን ሰዎች ወደ ላይ ያወጡ ማግነንና ማመስገን የግድ ይገባል። ይሄ ወንድማችን አብረን ስለነበርክ እግዚአብሔር ያክብርልን፣ እመቤታችን ትጠብቀ ማለት እንፈልጋለን። እግዚአብሔር ያክብረው። እንደሰማችሁ ነው ቤተሰቦች፣ ወንድማችን በእምነቱ የእስልምና እምነት ተከታይ ነው። ግን ሲያደርግ የነበረው ነገር እጅግ በጣም ብዙ ሰዎችን ያስገረመና ቪዲዮ እንዲቀባበል እያደረገ ነበረ። ቪዲዮ እንደታያችሁት የተሰማችሁን ሀሳብ በቪዲዮ ላይ ኮሜንት ላይ ሀሳባችሁን አስቀምጡ። ግርዳው ጤናውም ስለ እናቱ እጅግ በጣም ደስ የሚል ነገሮችን እየተናገረ ነበር። እናታችን 1000 ዓመት ሁሌም ትኑርልን እያለም ደስ የሚል ነገሮችን እያስተላለፈ ነበረ። ቪዲዮን አይተን እንመለስ። እኔ እንግዲህ እናቴ ምንድነው መሰለሽ አይኔ ሲጠፋ እኔ እንኳን የ6 ወር እንደዚህ ወዬ ነው መሰለኝ አይኔ ጠፋው ሲነግሩኝ፣ በኋላ ግን እሷ ምንድነው ባሏን ትፈታና ገጠርን ትታ ወደ ከተማ እኔን ይዛ ማለት ዝም ብላ በቃ እንዴት እዚህ ገጠር ውስጥ ይኖራል በሚል ቸባጭሩ አድርገውና ከዛ በኋላ የሰዎችን ፊት ምናምን እያየች በጣም እንደምንም አድርጋ ትምህርት ቤት አዳሪ ትምህርት ቤት የሚያስገቡላት ሰዎች በአጋጣሚ ያው የኔ ምድል እንግዲህ ሆኖ ነው አዳሪ ትምህርት ቤት የሚያስገቡላት ሰዎች አስገብተውላታል። ባይሆን ኖሮ ግን እንግዲህ ገጠር ውስጥ ነበር የማድገው። ትንሽ ለዓይነ ስውራን ለአካል ጉዳተኞች ገጠር ውስጥ ደግሞ በጣም በዛ ጊዜ በተለይ ደግሞ አሁን እንኳን ትንሽ ንቃተ ህሊና በዛ ጊዜ ግን መጥፎ ሁኔታ ነበር የሚሆነው ገጠር ውስጥ ገባሽ።
ይሄን ሁሉ ተቋቁማ እንግዲህ ወደ ከተማ መጣች። ሁሉንም አንዳንድ ጊዜ ኑሮን መተው አለብሽ። ኑሮን ለመተው ደግሞ መጨከን አለብሽ። ኑሮ አይተውም መቼስ። አንቺን ከማን ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺዬን ከማን ግጥሙ ራሱ ይገርማል በጣም የሚሄድበት ሁሉ መቀረጽ ይመስለኛል። ስለዚህ ደስ የማይል የተረበሸ ህይወት ነው የምኖረውና እባካችሁ ቲክቶክም ላይ የምታደርጉ ሰዎች ይሄንን ፈጣሪንም በመፍራት በሌላ በኩል ደግሞ ለህሊናችሁም ስትሉ ይሄንን አታድርጉ። ልትቀርጹ እንኳን ብትፈልጉ አስፈቅዳችሁ ሰውየው ደስ ይያለው እንዴ ደስ ይያለሽ ስትቀርጭ እኮ አሪፍ እንደ ሰው ሳያይሽ አርገሽ የምትበይው ገንዘብ ምንድነው? ይሄ አይሆንም። ባካችሁ እኛንም የተረበሸ ኑሮ ህይወታችንን አታስረብሹት። እኔ በበኩሌ በጣም ምቾት እየተሰማኝ አይደለም። በየመሄድበት ቦታ ይሆን አሁን መቀረጽ ይሆን እንዴ እላለሁ። ሚዲያዎች ማናቸውም ቲክቶክ ላይ ላይቭ ሲገቡ መንገር ነው ያለባቸው። እኔ ለምሳሌ ራሴን እንዲላወጣው ይችላል። ጥፈረን ስንት ነገር ልማድ ያለበት ሰው አለ። እኔ እየተቀረጽኩ መሆኔን አላይም። ስለዚህ ብዙ ነገር እኮ አደርጋለሁ። እባካችሁ ቲክቶክ ላይ የምታደርጉ ሰዎች አሁንም ደጋግሜ የምናገረው ፈጣሪን መፍራት ትልቅ ነገር ነው። ለህሊናችሁ ስትሉ ፈጣሪ እንኳን ባትፈሩ ለህሊናችሁ ስትሉ እንደዚህ አታድርጉ። አንዳንዶች ስለ ቤተሰቦች ይርዳው ጤናም እጅግ በጣም ደስ የሚል ነገሮች ነበር ሲናገር የነበረው። እናታችሁ ሺህ ዓመት ትኑርላችሁ ብዬ እኔም መርቂያችኋለሁ። እናንተም አሜን ማለታችሁን አትርሱ። ወረድክት በጣም አስገራሚ የሆነ የቀዶ ጥገና እንደተደረገ እየተነገረ ነበር። ይህን ቪዲዮን እትንመለስ። ምናልባት አሁን አንድ ሰው ብልቱ ተቆረጠ ሲባል መጀመሪያ የሚመጣው ዘሬን ሳልተካ ሊል ይችላልና አሁን አቤ የልጆች አባት ነው ወይ? ልጆች አሉኝ። ስንት ልጆች ወለድክ አቤ? ያው ኧረ አልሐምዱሊላህ 6 ልጆች ወልጃለሁ። እንደደወለ በቃ ቶሎ እንዳይደማም የተቆረጠው ፓርት ይዛችሁ በፕሬሸር የተቆረጠውንም ደግሞ በፕላስቲክ ውስጥ ፕላስቲክ ውስጥ አርጋችሁ ይዛችሁ ነው ኋላ ያው በ3 ሰዓት ውስጥ እንዳልኩ ሰዓቱ በጣም ሴንሲቲቭ ነው። በጣም ወሳኝ ነገር ነው ለኛ። የተቆረጠውን ነገር በጎዝ ወይ በጨርቅ ጠቅልሎ ፕላስቲክ ውስጥ ንጹህ ፕላስቲክ ባግ ውስጥ ማድረግ። ከዛ እሱን ደግሞ ፕላስቲክ ባጉን እንዳልኩ ደብል ባግ ነው። ስለዚህ በረዶ የተደረገበት አስቸጋሪ ነገር የሰማነው። ምክንያቱም እንደዚህ ታላቅ የሆኑ የሕክምና ጉዳዮች ከሀገር ውጭ ነበር ሲካሄዱ የነበረው። ታዲያ አሁን ላይ ደግሞ በሀገር ልጆች እንደሚቻል የሚያሳይ ቪዲዮ ነበር አይተን የምንመስለው። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው በሚዲያ ላይ ሊተላለፍ እንኳን የማይችል እጅግ በጣም ለመስማት የሚደብር ንግግሮችን በአንድ ሚዲያ ላይ የተናገሩ የነበሩ ወጣቶች ነበሩ። ታዲያ እጅግ በጣም ብዙ ሰዎችን የእነሱን ሀሳብ እየተቸ ይገኛል። ለትውልዱስ ምን እያስተላለፉ ነው የተባለ ነበረ። ቪዲዮ ላይ ተንመለስ። ያደገ ሰው ያውቀዋል። በአህያ ምናምን ነው ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይቻላል። እና እኔ አህያ እንትን ብያቃለሁ ማለት ለምን እንወሻሻለን? አህያ እንደውም የሆነች ፍየል ጓደኛ ያዝልኝ ብሎኝ እንደዚህ ይዤለት እያደረገ እንደዚህ ፊቱን ሰንጥቀው እስከዛሬ ድረስ አለ ጠባሳው። የእውነት ነው የምልህ። አሁን ያ ብቻ አይደለም። ከዛ ከተማ ሄደና ናዝሬት ልጆች ነበርንና ፍየላ ወለደች እንደ ምናምን ብሎ ደወለልኝ። ከዛ ስልክ እንደዚህ በሰው ስልክ ምናምን ደወለና ፍየላ ወለደች እንደ ምናምን እንዴ ለምንድን ነው የትቀው ወለደች ምናምን ሰው አይደለም እንዴ ፍየል እንዴት ሰው ይወልዳል ማለት እንደዛ ነው። ገጠር ላይ ስታስብ ማለት የሆነች ፍየል ጋር ተኝተ ወይ አህያ ጋር ተኝተ ወይኔ ሰው ልታረግዝ ነው ልዋረድ ነው ብለን እናስብ ነበር። ምንም እንትኑ የለንም። ገብቷል። እና ይሄን የወንድ ልጅ ድንግል እንዴት ሊሆን ይችላል? አይሆን የኛ ሀገር የሚዲያ ህግ ባለቤት ስለሌለው ተቆጪ ገሳጭ ስለሌለው ሲፈለግ ብቻ ስለሚነሳ ለሆነ ነገር ሲፈለግ ብቻ በስነ ምግባር ምናምን ተብሎ የተወሰነ ሰው ስለሚታሰር ብቻ ከዛ ስለሚለቀቅ እንደዚህ አይነት እንጉልፋቶ የሆኑ ስዳደግ ባለጌ የሆኑ ቢመቻቸው እነዚህ ማለት ነው ቢመቻቸው ጅላሉን ጨምሮ ቢመቸው ሀገር የሚሸጥ ነው። ህፃናት የሚያዩበት ሚዲያ ላይ ትልልቅ ሰዎች የሚያዩበት ሚዲያ ላይ ለዛውም በፖድካስት ደረጃ ስለ ብልግና ለዛውም ከእንስሳ ጋር ስለሚፈጸም ብልግና የገጠር ልጆች አብዛኞቹ ድንግልናቸውን የሚያጡት ከፍየል ጋራ
ከአህያ ጋራ ወሲብ እየፈጸሙ ነው የሚል ዘለፋ ሲወደስ ሲቆለጳጳስ ምንም ሳይባል ሲቀርታ ያላችሁ። ሌሎች ደግሞ ደና የሚሰሩ ሰዎች አይወደሱም። ምክንያቱም ዘመኑ የባለጌ የስዳደግና ይሄ ገዳዳ ሐሳብ የሚንሰራፋበት ዘመን ስለሆነ እንደነዚህ አይነት ስዳደግና ባለጌ በቃ ባለጌዎች ዛሬ ነግሰው ታያላችሁ። ማንም ከልካይ የላቸውም። ነገ ከሚገርም ሰው ጋር ቆሞ ታዩታላችሁ። ከሚገርሙ ቲክታከሮች ጋር አብረው ሲያወሩ ታያላችሁ። ማንም አያገላቸውም። ምክንያቱም ዘንድሮ በዚህ በእኛ ጊዜ ነውር ጌጥ ነው። ነውር ውበት ነው። ነውር ውበት ነው። አንጸባራቂ ውበት። የገጠር ልጅ አንስታ ከአህያ ጋር ሴክስ ያደርጋል ብለህ ስታወራ ውበት ነው ላንተ። ምክንያቱም ተቆጪ የለም፣ ገሳጭ የለም። ይሄን የሚከታተልና ይሄን አስፈጽሞ ዋጋችሁን የሚሰጣችሁ የመንግስት አካል የለም። ስለዚህ እንደፈለጋችሁ ፈንጩበት። ለኔ እንደናንተ አይነት ሰዎች ሀገር ከመሸጥ ወደ ኋላ አይልም። ነገ ውጪ ካሉን ጠላቶች ከግብጽ እናንተ ታሰጉኛላችሁ እኔ። ምክንያቱም ትውልዱን እየሸጣችሁት ነው። እየሸጣችሁት ኪሳችሁ የሙላ እንጂ እማሸጡት ነገር የለም። ትሸጡታላችሁ። ስዳደግነት በዚህ ልክ በስመ አብ ወወልድ ወመንፈስ ቅዱስ። ቤተሰቦች እንደዚህ አይነት በዚህ ያክል ደረጃ እንደዚህ አይነት ነገር ሚዲያ ላይ ተቀምጦ ለማውራት እጅግ በጣም ከባድ ነው ብዬ አስባለሁ። ታዲያ እጅግ በጣም ብዙ ሰዎች ሲቃበሉት የነበረ ቪዲዮ ነው። እናንተስ ንግግሮቻቸውን እንዴት አገኛችኋቸው? እጅግ በጣም አሳፋሪ ነገሮች ነበር ሲናገሩ የነበሩት። የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ቤተሰቦች እጅግ በጣም ብዙ ሰዎችን እያስገረመች ያለችው በረከት ገበሬው የተለያዩ ቪዲዮዎች እየወጡባት ይገኛሉ። እንዲሁም ደግሞ እጅግ በጣም ትልቅ ስላገባ ውስጥ እንደገባቸው የተነገረ ነበረ። ይህ ቪዲዮ ጉድ በሉ። በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬም ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣም ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስቶባቸዋል። በዚህ መዝገብ ላይ የብዙዎችን ትኩረት የሳበችው በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁን ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። የነዚህ ባለስልጣናትና የበረከት ድብቅ ሴራም በህዝብ ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ተጠቅመዋል። ዘሀበሻ በተደጋጋሚ ባሉት ዜናዎች ላይ ትናንሾቹን ሳይሆን ከላይ ያሉትን ተመልከቱ ሲል እንደነበር ይታወቃል። ነዳጅ እንዴት አየር ላይ ወደ ከተማ ሳይገባ አየር ላይ ለወርቅ አምራቾች ለኮንስትራክሽን ሰራተኞች ነዳጅ እንዴት እንደሚሸጥ ከዚህ ቀደም ማጋለጣችን የሚታወቅ ነው። ከዚህ ባለፈ ሌሎች ተከሳሾች ሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፍቃድ በማውጣት እንዲሁም በቤታቸው በተደረገ ድንገተኛ ብርበራ በህገወጥ መንገድ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮና ፓውንድ ደብቀው መገኘታቸው የልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገባቸውን ከፍቶ ማየት ጀምሯል። በጉዳዩ ላይ ተከታታይ መረጃዎችን እናመጣለን፣ ጠብቁን። ቤተሰቦች እንደሰማችሁት ነው። በአንድ ወቅት እጅግ በጣም ብዙ ሰዎችን አሪያ ለመሆን ስታነሳሳ የነበረች እጅግ በጣም ትላልቅ የሆኑ ስራዎች የተሰማራች ባለ ሀብት ነበረች። ታዲያ አሁን ላይ ደግሞ እጅግ በጣም ትላልቅ ነገሮች እያጋጠሟት እንደሆኑ የተሰማ ይገኛል። እናንተስ
እንዴት አገኛችሁት? በቀጣይ ማሰማችሁ ቪዲዮ ምንድን ነው? ዘቢባ ግርማና ባለቤቷ እጅግ በጣም ትልቅ ችግር እንዳጋጠማቸው እያወሩ ነበረ። ቪዲዮን አይተን እንመለስ። በጣም ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ። እሷ ነው ምን አድርጋት ምን አላውቅም። ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ የአንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበረ፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለን። አላውቃትም። አመሰግናለሁ። እንደተመለከታችሁት ነው። በማንኛውም ሰው ትዳር ላይ መግባት እንደሌለብን ነበር የዘቢባ ያስረዳ የተናገረ ያለው። ፈጽሞ እኔ ሴትዮ አላውቃትም እያለ ይገኛል። ታዲያ እናንተስ የዘቢባን ባለቤት የኢሱን ንግግር እንዴት አገኛችሁት? በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው ምን አይነት የፍቅር ግንኙነት እንዳላቸው ከዘቢባ ጋር እንዲሁም ደግሞ አሁን ደግሞ ምን አይነት ግንኙነት ውስጥ እንዳሉ የተናገሩ እጅግ በጣም ብዙ ሰዎችም በትዳራቸውም የተለያየ ሀሳብና አስተያየት እየሰጡ ይገኛሉ። ቪዲዮን አይተን እንመለስ። የተገናኛችሁበት አጋጣሚ ወደ ትዳር ያመራል ብለህ አስበህ ነበረ? ልታገባ ታስብ ነበረ ወይስ አጋጣሚዎች ናቸው? 100% የምትወስኙ ነገር አይደለም እና ብዙ ነገሮችን ክሎዝ አድርጋብኝ ነበር። ኢንተረስት ቢኖረኝም ብዙ ነገሮችን ያው ሴት ልጅ አለች ስታክ አድርጋብኝ ነበር እና ቀስ እያለ ሲሄድ እያመንኩት መጣሁኝ። እንደውም የማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ስደውል አውቀ ቀርታት ነው እቺማ ፌመሷ ዘፋኝ አይደለች ገራገር እቺንማ እወዳታለሁ ብለህ ነው ምናምን ስትለኝ እሺ በአስናቀች ብለሽ ዘፈኝ አልኳትኝ። አመነች። ከዛ በኋላ ማዘር ራሱ አፈረች። የእናትን ስም እየጠራች ነው እና አላመነችም ነበርና አውቀ ነው ይሄ ፕራንክ የሚሉትን ነገር ልታረገኝ ኤኒዌይ እንግዲህ የሆነ ነገር ይሳካልኛል ብዬሽ የምትጀምሪውና እግዚአብሔር ይመስገን ተሳክቶልኛል። ደስ ይላል። ያው ቅድም እያለን ነበረ እያየናችሁ ተጋባችሁ፣ መጣ ኖራችሁ፣ ወለዳችሁ፣ ረጅም እድሜና ጤና ይስጣችሁ። አሜን አሜን። ሶሻል ሚዲያ ላይ የግል ህይወታችንን እንዲህ ስናጋለጥ ደግሞ የሚመጡ ችግሮች አሉ። እነዛ ፈተናዎችን እንዴት ነው የምታልፏቸው? እስቲ እሱን ነገሮች እናንሳ። እኔ ሁሉ ጊዜም እንደምናገረው ዘቡ የምትወደኝ እኔን በጸባይ ምናምን ብቻ አይደለም። ውሸት አልወድም። እኔ ውሸት ወደፊት አያራምድም ብዬ የማስብ ሰው ነኝና አንዳንድ ጊዜ ሰውነታችን ሲያድግ ጭንቅላታችንም አብሮ ማደግ አለበት። እሱዬ እንደዚህ ሲባል እሷ የማታውቀው ስለኔ ህይወት የማታውቀው ታሪክ የለም።
አንድ ሰው አለ ሚስቴ ወደ ግራ ዙር ብትለኝ ግራ ቦታ ባይኖርም እዞራለሁ አለ ሰውየው። እኔም እንደዛው ነኝ። የኔ ስራ እሷን አለማዋሸት፣ እውነቱን መንገር። ባለፈው ህይወቴ ኖርዌይ ላይ በስደት የነበርኩት። በስደት ህይወት ሲኖር ሰራለሁ ኖራለሁ እንደማንኛውም ሰው። በሰላም የምትኖሪው ኖርዌይ ላይ ምንም አይነት ክሪሚናል ነገር ከሌለሽ በሰላም ትኖሪያለሽ። እኔ ፖሊስ ይዞ አይደለም ያመጣኝ። ዘቢባ ግርማ ነች ኢትዮጵያ እንድገባ ያደረገችኝ። አንዴ ለዘቢባ እንግዲህ ፖሊስ ከተባለች መስዋዕት ነች። እግዚአብሔር ይመስገን በፍቃደኝነት እንደውም በግድ ፕሮሰሱ በጣም ብዙ ነበረ። ልጅ ስትላቸው ራሱ መከራ ነበርና ተጣልቻለሁ ሁሉ በግዱ ሰዱኝ ብዬ ማለት አልፈልግም በቃኝ ብዬ ማለት ነውና ያው ፍቅር እንግዲህ ብዙ ነገር አረጋ። አይ በተጨማሪም ምን አለ መሰለሽ አሁን ብዙ ሰው ያልገባው ነገር አንዳንዴ እግዚአብሔር ያጣመረውን ነገር ሰው ሊለየው አይችልም። እውነት ለመናገር ሳያቀኝ ሳላቀው ነው ሽማግሌ የሚላከውና በኔም በኩል ምናምን ጓደኞች ቤተሰቦች እውነታቸውም ነው። ሳታየው ሳታቂው እንዴት ሽምግልና ነው ያህል ነገር የሆነ ነገር ቢያረግስ የሆነ ነገር ብትሆኝስ እንደዚህ ተወርቶ ላንቺ ጥሩ አይደለም ምናምን። ግን እኔ ልቤን አምነዋለሁ። ስተትም እኮ ሊኖር ይችላል። ግን እሱ ከሚነግረኝ ከሚያሳየኝ ይሄ እውነት ከሆነ ነገር ተነስቼ ነው እዛ ውሳኔ ላይ ደረስኩት። ነገ እናቶች ቀን ስለሆነ ዘቢባን አንተ ደስ ባለ ቃል ግለጻት፣ ከዛ ስለ እናትነቷ መስግናትና ፕሮግራማችን እናጠቃልላለን። በመጀመሪያ እግዚአብሔርን ነው የማመሰግነው። ዘቡን የሰጠኝን እግዚአብሔር አመሰግነዋለሁ። ከዛ በመቀጠል እናቴን እንዳያደረገችኝ እሷ ነች። ከ17 ዓመት በኋላ እናቴን ሳያት ምን ያህል ደስታ እንደተሰማኝ እሷ ታውቃለችና ከእናቱ ጋር ትገናኙ ነበር? አንገናኝም። ዘቡ ያላደረገችኝ ነገር የለም ለኔ ስፔሻል ለኔና እናትነት ከባድ ነው። እኔ ዘቡ ስትወልድ ሆስፒታል አትነጎራደርኩም። ውስጥ ኦፕራሲዮን ክፍል ገብቻለሁ በስነ ስርዓት። የሴቶች ስቃይ ከባድ ነው። የእናቶች ስቃይ ከባድ ነው። አይደል ስሜት ነው ታወራና አይዞህ። እናትነት ከባድ ነው። እናትነት ዋጋ ያስከፍላል። ዋጋውን የከፈለችው እሷ ነች። የእናቶች ቀን እንኳን ደስ ያለሽ የምለው ከእናት ይጀምራለኝ። ከእናት እድሜ ጤና ይስጣት። ትንሽ አሟታል። እግዚአብሔር ጤናዋን ይመልስላት። አሜን። 8 ልጅ ያሳደገችው እንግዲህ በዛ ዘመን መከራውን ስቃዩን ሳይማሩና ያስተማሩንና እንኳን የእናቶች ቀን አደረሰሽ እላለሁ። እሟ ይሆናለች። እግዚአብሔር ለዛ ክብር ስላበቃሽ አመሰግናለሁ እላለሁኝ። በሁለተኛ የልጆቼን እናት ጓደኛዬ፣ ሚስቴ፣ አማካሪ፣ ማናጀሬም ጭምር ነችና እግዚአብሔር እድሜ ይስጥሽ ከኔ ቀንስ ወይ ወድሻለሁ። እንኳን አደረሰሽ። እንዳያችሁት ነው እጅግ በጣም የሚያስቀና ትዳር ውስጥ ያሉ ባልና ሚስቶች ናቸው ቤተሰቦች። ለማንኛውም ለዛሬ ይላችሁ ነው ቪዲዮ እኔን ያሳሉ በቀጣይ እናንተን ነገር ያስጨብጣሉ ሀሳብና አስተያየት ያቀርቡ ይባስዋቸው ቪዲዮችን ይላችሁ ታለው። ስለአዳመጣችሁ አመሰግናለሁ። ቴንክ ዩ